አመሻሹን ከትግራይ ክልል አዲስ መግለጫ ተሰጥቷል። ከጅምሩ በተገለልኩበትና ተቀባይነት በሌለው ጉዳይ እንደማልሳተፍ ይታወቅልኝም ብለዋል። የክልሉ ኮሚኒኬሽን ቢሮ ባወጣው ይፋዊ ሰነድ የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ለመተግበሩን፣ ግዛታዊ አንድነት ወደ ነበረበት አለመመለሱንና ወራሪ የተባሉ ኃይሎች አሁንም ከክልሉ አለመውጣታቸውን ጠቅሶ ይህ በእንዲህ እንዳለ የይምሰል የፕሮፓጋንዳ መድረክ ሲል በጠራው ጉዳይ እንደማይሳተፍና በትግራይ ሕዝብና መንግስት ውክልና እዚያ መድረክ ላይ የሚገኝ ማንኛውም አካል እንደሌለም አስታውቋል። በቀዳሚነት ወደ እናንተ የምናደርሰው መረጃችን ይሆናል። 2000 ገደማ ተሳፋሪዎችን የጫነች ንብረቷ የአሜሪካ የሆነች መርከብ ወደ ቱርክና ግብጽ እንዳትገባ መታገዷን ተሰምቷል። የቱርክ ባለስልጣናት መርከቧ ወደ ሀገራቸው እንዳትገባ ያገዱ ሲሆን መርከቧ መስመሯን ቀይራ ወደ ግብጽ ብታመራም በግብጽም ተመሳሳይ እገዳ እንደደረሰባት ታውቋል። መርከቧም አቅጣጫዋን ቀይራ ወደ ግሪክና ሞንቴኔግሮ ሄዳለች። እንዴትና ለምን ታገደች የሚለውን በዝርዝር የምንመለከተው ሌላኛው መረጃችን ነው። ውድ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታዳምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዝርዝር መረጃዎች እንለፍ። በትግራይ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ የተሰጠው ይፋዊ መግለጫ በትግራይ ህዝብ ላይ የደረሰው የህልውና የንብረትና የማህበራዊ መዋቅር ውድመት በዓለም ታሪክ ታይቶ የማይታወቅ ከባድ መሆኑን ገልጿል። ቢሮው ዛሬ ሐምሌ 6 ቀን ባወጣው መግለጫ የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በክልሉ ላይ አዲስ የከበብ የድሮን ጥቃቶችና የማዳከም ስትራቴጂዎችን እየተገበረ ይገኛል ሲልም ከሷል። መግለጫው አክሎ እንዳመለከተው በሀገሪቱ የተለያዩ መገናኛ ብዙሃን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ይካሄዳል የተባለው የብሔራዊ ምክክር መድረክ የፌዴራሉን መንግስት ስልጣን ለማደላደል የተዘጋጀ የይስሙላ መድረክ በመሆኑ በትግራይ በኩል እንደሌለውም እወቁልኝ ብሏል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የትግራይ ግዛታዊ አንድነት ወደ ነበረ ሁኔታው እንዲመለስ፣ ወራሪ የተባሉ ኃይሎች ከክልሉ እንዲወጡ፣ በጦርነት ሳቢያ የተፈናቀሉ ዜጎች ወደ ቀደመ ቀያቸው ተመልሰው መደበኛ ህይወታቸውን እንዲመሩ እንዲሁም የዳግመኛ ግንባታና የልማት ስራዎች እንዲፋጠኑ ከፍተኛ ተስፋ ተጥሎበት እንደነበርም አስታውሷል። ይሁን እንጂ በጄኖሳይደሩና አምባገነኑ አብይ አህመድ የሚመራ ብለው በጠሩት የፌዴራሉ መንግስት የሰላም ስምምነቱ በተግባር ከመተርጎም ይልቅ በትግራይ ህዝብ ላይ አዲስ የእገዳ የከበባና የድሮን ጥቃቶችን በመሰንዘር ጥፋቱን ለመቀጠል እየሰራ ይገኛልም ሲል ከሷል። መግለጫው አክሎም የትግራይ ህዝብ በማናቸውም የሀገሪቱ ተቋም ውስጥ ውክልና እንዳይኖረው በማድረግ ምንም አይነት ተሳትፎና አስተዋጽኦ እንዳይኖረው ተደርጓል ሲል የፌዴራሉን መንግስትም ተችቷል። ይህ ስትራቴጂም ህዝቡ ተዳክሞ እንዲበታተን ሌት ተቀን የሚሰራበት አሰራር ነው ሲል ቢሮው ባወጣው መግለጫ አስታውቋል። በሀገሪቱ ብሔራዊ የምክክር ኮሚሽን አማካኝነት ከሐምሌ 8 ቀን 2018 ዓ.ም ጀምሮ ይፋዊ የምክክር መድረክ እንደሚጀምር በተለያዩ የመንግስት መገናኛ ብዙሃን እየተገለጸም ይገኛል። ይህንን የኮሚሽኑን እንቅስቃሴ አስመልክቶ የትግራይ ኮሚኒኬሽን ጉዳዮች ቢሮ በሰጠው ምላሽ መድረኩ በፌዴራሉ መንግስት ስም የተዘጋጀና ለፕሮፓጋንዳ ማስተካከያነት የሚውል የይምሰል መድረክ ነው ሲልም ገልጾታል። በመሆኑም ትግራይ ከጅምሩ በተገለለችበትና ህጋዊ ተቀባይነት በሌለው በዚህ መድረክ ላይ የክልሉ መንግስት እንደማይሳተፍም በይፋ አስታውቋል። መግለጫው አክለውም በዚህ የምክክር መድረክ ላይ በትግርኛ ተናጋሪነት ስም የሚሳተፍ ማንኛውም አካል ካለ ግለሰቡ የገዢው የብልጽግና ፓርቲ አባል ወይም ደጋፊ ሊሆን እንደሚችል ጠቁሞ ከዚያ ውጪ ግን በትግራይ ህዝብም ሆነ በትግራይ መንግስት ውክልና የተላከ እንዳልሆነም ይታወቅልኝ ብለዋል። መቀመጫውን በአሜሪካ ካደረገው አትላንቲስ ኢቨንትስ ከተባለው የጉዞ ኩባንያ ጋር ውል በመግባት 2000 ገደማ ግብረ ሰዶማውያን ተሳፋሪዎችን አሳፍራ ስትጓዝ የነበረችው ስካርሌት ሌዲ የተሰኘችው የሜዲትራኒያን ባህር መርከብ ወደ ቱርክና ግብጽ ወደቦች እንዳትገባ በይፋ መከልከሏን ተገልጿል። የቱርክ ባለስልጣናት የመርከቧን መግቢያ የከለከሉት የጉዞ ዓላማና ይዘት ከሀገሪቱ ሞራላዊ፣ ስነ ምግባራዊና ማህበራዊ ደንቦች ጋር በቀጥታ የሚጋጭ በመሆኑ ነው ማለታቸው ዘ ጋርዲያን ዘግቧል። ውሳኔውን ተከትሎ መርከቧ መስመሯን ወደ ግብጽ ብታዞርም በግብጽ ባለስልጣናት በኩልም ተመሳሳይ እገዳም ተጥሎባታል። በዚህ ምክንያት የጉዞ አቅጣጫዋን ሙሉ በሙሉ በመቀየር ወደ ግሪክና ሞንቴኔግሮ ለማምራትም መገደዷ ታውቋል።
ይህ ክስተት የተመዘገበው በቱርክ ታዋቂ የባህር መዳረሻዎች በሆኑት ኩሻዳሲ እና ኢስታንቡል ወደቦች ላይ ነው። ስካርሌት ሌዲ የተሰኘችው መርከብ በእነዚህ ወደቦች ላይ እንድታርፍና ተሳፋሪዎቿ ከተማዋን እንዲጎበኙ የተያዘው መርሃ ግብር ሙሉ በሙሉ እንዲሰረዙም ተገዷል። የቱርክ መንግስት ባለስልጣናት ውሳኔውን አስመልክተው በሰጡት መግለጫ ክልከላው የሀገሪቱን ህዝባዊ ስነ ምግባርና የቆዩ ማህበራዊ እሴቶችን ለመጠበቅ ሲባል የተላለፈ መሆኑን በይፋም አስታውቀዋል። ጉዞውን ያደራጀውና መቀመጫውን በአሜሪካ ያደረገው አትላንቲስ ኢቨንትስ የተሰኘው ታዋቂ የጉዞ ድርጅት ዋና ስራ አስፈጻሚ ሪች ካምቤል ጉዳዩን በተመለከተ ለሚዲያዎች መግለጫም ሰጥተዋል። ዋና ስራ አስፈጻሚው ኩባንያቸው ዓለም አቀፍ የቱሪዝም አገልግሎት በሰጠባቸው ባለፉት 36 የሥራ ዓመታት ታሪክ ውስጥ እንዲህ አይነት ድንገተኛ የወደብ መከልከልና የጉዞ መስተጓጎል ክስተት ሲገጥማቸው ይሄ የመጀመሪያው መሆኑን ገልጸዋል። እንደ ድርጅቱ ኃላፊ መግለጫ ኩባንያው ከዚህ ቀደም መሰል የባህር ላይ ጉዞዎችን በተለያዩ ሀገራት ወደቦች ያካሄድ የነበረ ቢሆንም የዘንድሮ የቱርክ ውሳኔ ግን አስቀድሞ ያልተገመተና በድርጅቱ እቅድ ላይ ትልቅ ተጽዕኖ የፈጠረ መሆኑን ገልጿል። መርከቧ ከቱርክ ባለስልጣናት እገዳ ከደረሰባት በኋላ የተሳፋሪዎችን ደህንነትና ቀጣይ ጉዞ ለማስጠበቅ ስትል አማራጭ የባህር መስመር በመከተል ወደ ሰሜን አፍሪካዊቷ ሀገር ግብጽ እስክንድሪያ ወደብ አቅጣጫ አምርታ ነበር። ይሁን እንጂ የግብጽ ባለስልጣናትም መርከቧ ወደ ሀገራቸው የባህር ክልልና ወደብ እንዳትገባ ተመሳሳይ የክልከላ ውሳኔ ማስተላለፋቸውንም ተገልጿል። ምንም እንኳን የግብጽ መንግስት መርከቧን ለመከልከል ስላበቃው ምክንያት እስካሁን የሰጠው ይፋዊ መረጃ ባይኖርም ውሳኔው ከሀገሪቱ ጥብቅ ማህበራዊና ባህላዊ መርሆች ጋር የተያያዘ ሊሆን እንደሚችል ግን ይገመታል። የጉዞ ድርጅቱ በበኩሉ ባለፈው የፈረንጆች ዓመት ተመሳሳይ ይዘት ያለው የባህር ላይ ጉዞ ወደ ግብጽ ወደቦች በተሳካ ሁኔታ ማድረጉን አስታውሶ ዘንድሮ በድንገት የተጣለበት ይሄ እገዳ እጅግ ያልተጠበቀና አስገራሚ ሆኖ እንዳገኘውም አመልክቷል። በእነዚህ ተከታታይ የቱርክና የግብጽ የባህር ላይ እገዳዎች ምክንያት በመርከቧ ላይ የነበሩት 2000 ገደማ ተሳፋሪዎች በግብጽ ምድር ሊያደርጓቸው አቅደዋቸው የነበሩት ታዋቂዎቹ የፒራሚድ ጉብኝቶችና ሌሎች ታሪካዊ ስፍራዎችን የመጎብኘት መርሃ ግብሮች ሙሉ በሙሉ ሰርዘዋል። ከዛ በኋላ መርከቧ የጉዞ አቅጣጫዋን ሙሉ በሙሉ ለመቀየር የተገደደች ሲሆን በአሁኑ ወቅት ወደ ግሪክና ሞንቴኔግሮ ወደብ እንደተገደደች ዘ ጋርዲያንም ዘግበዋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መረጃው ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስክንመለስ መልካም ቆይታ